ህግን መሰረት ያደረገ አሰራርን መከተል ከተቋማትም ሆነ ከግለሰቦች የሚጠበቅ ግዴታ ነው። ይህንን አሰራር አለመከተል ግን ከሚያመጣው የህግ ተጠያቂነት ባሻገር ህግ በመጣሱ ሳቢያ የሚመጡ ችግሮች በሀገር ላይም ተጽዕኖ ያሳድራሉ። ለዚህም ነው አንጋፋው የኢትዮጵያ ንግድ ባንክ ኮምፕላያንስን ወይም ህግን መሰረት ያደረገ አሰራርን መከተልን በልዩ ትኩረት በእያንዳንዱ የስራ እንቅስቃሴው ላይ ተግባራዊ የሚያደርገው። አቶ ፍሬው ገብረስላሴ የኢትዮጵያ ንግድ ባንክ የሪስክ ማኔጅመንትና ኮምፕላያንስ ክፍል ምክትል ፕሬዝዳንት ናቸው። ባንኩ ባለፉት 82 ዓመታት ሀገራዊና ዓለም አቀፋዊ ባንክና ፋይናንስ ተኮር ህግና ስርዓትን በማክበር ስራውን ሲያከናውን መቆየቱን አብራርተዋል። የንግድ ባንክ የሪስክ ማኔጅመንትና ኮምፕላያንስ ክፍል አደረጃጀቱም አሰራሩም እጅግ የዘመነ ነው። ይሄ ማለት ምንድነው? የሪስክ ማኔጅመንትና ኮምፕላያንስን ክፍል ማኔጅ ለማድረግ ሪስካችንን እና ደግሞ እኛ ሞኒተር ለማድረግ የሚያገለግሉን ቱሎችን ዲፕሎይ አድርገናል። ከዚህ አንጻር ፖሊሲዎች አሉን። የሪስክ ማኔጅመንት ፖሊሲ አለን። እንዲሁም ክፍሎቻችን ሪስክ ማኔጅመንት ፖሊሲ አለን፣ የኮምፕላያንስ ፖሊሲ አለን፣ የኬዋይሲ ፖሊሲ አለን፣ የኤምኤል ሴፍቲ ፖሊሲ አለን። እነዚህ ሁላ ፖሊሲዎች የውስጥ አሰራራችንን ሞኒተር ለማድረግ የምንጠቀምባቸው ፖሊሲዎች ናቸው። ህግን ማክበር የሁሉም ዜጋና ተቋማት ኃላፊነት ነው። የህግ ጥሰት እንዳይኖር መከታተልና ማረም ደግሞ በህግ ስልጣን የተሰጣቸው የተቆጣጣሪ አካላት ኃላፊነት። የኢትዮጵያ ንግድ ባንክ የዕለት ተዕለት ስራውን በማከናወን ለህብረተሰቡ የሚሰጠውን አገልግሎት ወደ ላቀ ደረጃ ለማድረስ ከነዚህ ተቋማት ጋር በትብብር ይሰራል። በዋነኛነት የፋይናንሻል ኢንተለጀንስ ሰርቪስ አለ። እሱ በተለይ ከዚህ ከኤኤምኤልና ሴፍቲን ከናሽናል ባንክ ጋር ተያይዞ እኩል ማለት በሚባል ደረጃ በተለይ የመኒ ላውንደሪንግ እና የቴረስት ፋይናንሲንግን እንዲሁም ደግሞ ኬዋይሲንም በተመለከተ ዳይሬክቲቭ ያወጣል። ልክ እንደ ከናሽናል ባንክ ጋር እንዳለን ሌላኛው ደግሞ ከፋይናንሻል ኢንተለጀንስ ሰርቪስ ጋርም የራሳችን ግንኙነት አለን። ሚኒስትሪ ኦፍ ፋይናንስ ከታክስ ጋር ተያይዞ የሚያወጣቸው ህጎች አሉ። ይሄን የታክስ ህግም ለማስተግበር የሚኒስትሪ ኦፍ ፋይናንስ የሚያወጣቸውን መመሪያዎች፣ ደንቦች ሚኒስትሪ ኦፍ ፋይናንስ ላይዘን አድርጎ በተለይ ከታክስ ጋር ተያይዞ የሚያወጣቸውንም የቆረጠ ነው። እሱ ላይ ያለው አካሄድና አሰራር ኮምፕላይ ያደረግና ወይስ አይደለም ወይ የሚለውን አኮርዲንግሊ እናያለን። ስለዚህ ገቢዎችም ሌላኛው ከወሳኝ ኩነት ጋር ተያይዞ አንድ ወሳኝ ኩነት ምን አይነት መረጃዎች ነው አንድ ሰው ሊኖረው የሚገባው፣ የሰውየው ማንነትን በተመለከተ እነሱ የሚያቀርቡልን መረጃ እና ሰውየው ከሚሰጠው መረጃ አንጻር ቬሪፋይ እናደርጋለን ማለት ነው። ሌላኛው ናሽናል አይዲ ያለ ፋይዳ፣ እሱም አሁን በተለይ እንደምታውቁት ከዲሴምበር ጀምሮ ስፔሻሊ ከጃንዋሪ ጀምሮ ከዲሴምበር መጨረሻ አሁን ጃንዋሪ ጀምሮ ባንኮች በአዲስ አበባ እና በዙሪያው ባሉ ከተሞች ላይ የባንክ አገልግሎትን ለማግኘት በዋነኛነት ፋይዳን ይዘው መምጣት እንዳለባቸው አስገዳጅ ነገር ወጥቷል። አት ሴም ታይም የንግድና ቀጠናዎች የትስስር የሚባለው የትሬድን ሪጂናል ኢንቴግሬሽን ሚኒስትሪ ኦፊስም ቼክ የምናደርግበት ሂደት አብረን እንሰራለን ማለት ነው። ስለዚህ እነዚህ ሁሉ አካላት ከኛ ጋር በትብብር የሚሰሩ ብቻ ሳይሆን ለኛ ደንበኞቻችንን ለማወቅ የምናደርግበትን ሂደትና ጥረት የሚያግዙ አካላት ናቸው። የኢትዮጵያ ንግድ ባንክ በስሩ የሚገኙ ሰራተኞቹ ሀገራዊና ዓለም አቀፋዊ የባንክ ህግና የአሰራር ስርዓትን አውቀው ይተገብሩ ዘንድም ባለው የስልጠና ማዕከል አማካኝነት ልዩ ልዩ ተያያዥ ስልጠናዎችን በየጊዜው ይሰጣል። ከዚህ ባለፈም በየዓመቱ የኮምፕላያንስ ቀንን በማክበር ዕለቱን ለተጨማሪ ግንዛቤ ማስጨበጫነት እንዲሁም ከአጋር አካላት ጋር ለመወያያነት እየተጠቀመበት ይገኛል። ዘንድሮም ዓለም አቀፉን የኮምፕላያንስ ቀን በባንኩ ዋና መስሪያ ቤት የውይይት መድረክ በማዘጋጀት አክብሮት ነበር። በቴክኖሎጂ በታገዘ አሰራር ደንበኛን ማወቅ ደግሞ የውይይቱ መሪ አጀንዳ ነበር። ኮምፕላያንስ አማራጭ ሳይሆን መሰረት ነው። ኮምፕላያንስ is not an option but it is a foundation። ይሄ በዋነኛነት የሚመነጨው ንግድ ባንክ ካለው የነን ኮምፕላያንስ ጋር ተያይዞ ያለው ፖሊሲ ነው። ይሄንን ድራይቭ እንዲሆን ያደረገው ወይም ይሄን መሪ ቃል እንድናመጣ ያደረገው ቅድም ለመግለጽ እንደሞከርኩት በተደጋጋሚ ነን ኮምፕላያንስ ከመሆን ጋር ያለን አፒታይት ዜሮ ነው፣ ወይንም ደግሞ we do have a zero tolerance for non compliance። ያ ስለሆነ አማራጭ ሲሆን አማራጭን በተሰሪውም ባትሰሪውም አማራጭ ነው፣ አስገዳጅ አይደለም ማለት ነው። መሰረት ግን ከሆነ ቤት ሲገነባ
በዋነኛነት መሰረቱ ነው የሚጣለው። መሰረቱ ከሌለ ቤቱ የለም ማለት ነው። ስለዚህ ኮምፕላያንስም ከሌለ ባንኩ ኦልቲሜትሊ የመውደቅ አደጋው ከፍ ያለ ነው የሚሆነው ማለት ነው። ስለዚህ ለዚህ እንዳይሆን ኮምፕላያንስን እንደ ፋውንዴሽን ለማድረግ ይህን መሪ ቃል ለመፍጠር ያለን ፖሊሲ ያለን በውስጥ አሰራር ይህንን መሪ ቃል እንድናመጣ አስገድዶናል። ዛሬ ምናልባት ዋና አጀንዳ የሆነው ትክክለኛ ያልሆነ ማንነትን በመጠቀም የሚደረግ ዘረፋ ነው። አይደንቲቲን በመቀየር ማለት ነው። ኖ ዩር ከስተመር KYC ደንበኛህን እወቅ ተብሎ እንደ ዋናነት ሜጀር አጀንዳ የተደረገው ቁልፉ ይሄ ነው። ሌባ ራሱን ማንነቱን ትክክለኛ መልኩን ገልጾ አይሰርቅም። በተቻለው አቅም ራሱን ሰውሮ ነው። ይሄንን ደንበኞቻችንን በደንብ ለማወቅ መጀመሪያ እነዚህ ትልልቅ ገንዘብ አካውንታቸው ላይ ያለው ትልልቅ ገንዘብ የሚያንቀሳቅሱ የሚቀበሉትን በደንብ ካወቅናቸው ሪስኩን በጣም እንቀንሳለን ማለት ነው። ስለዚህ የደንበኞቻችንን በደንብ ማወቅ ጠቃሚ ነው። የሳይበር ጥቃቶች እና የመሳሰሉት በቴክኖሎጂ የታገዙ ጥቃቶች እና ዘረፋዎች በፋይናንስ ተቋማት ላይ የሚደርሱ ናቸው ማለት ነው። ስለዚህ እነኚህን ጥቃቶች በዋናነት መከላከል የምንችለው መጀመሪያ የሰራተኞቻችንን በደንብ ማወቅ ጠቃሚ ነው። ከዛ ሲያልፍ ደግሞ ደንበኞቻችንን በደንብ ማወቅ ነው። እነኚህን ካወቅናቸው ያለ ሁለቱ ትብብር የሚፈጠር ምንም ነገር የለም። የባንኩ ፕሬዝዳንት አቶ አቤ አክለውም እንዳብራሩት የባንክ አገልግሎት በደንበኞች አመኔታ ላይ የተመሰረተ ነው። ስለሆነም ባንኮችም ሆነ ሌሎች የፋይናንስ ተቋማት ህገወጥ አሰራር ወደ ተቋማቸው እንዳይገባ ልዩ ጥንቃቄ ማድረግ ይኖርባቸዋል። የባንኮች ሀብት ትልቁ የደንበኞች እምነት ነው፣ የኛ ችሎታ አይደለም። ይሄንን እምነት ደግሞ ለመጠበቅ ቀን ከሌሊት መስራት ይኖርብናል። ይሄን ስራ እኛ ባንክ ውስጥ ያለነው ዋና ተዋናዮች በደንብ በዋናነት መስራት ይኖርብናል። ከዚህ ሲያልፍ በዋናነት ግን ሬጉሌተር ትልቅ ኃላፊነት አለባቸው። የሀገሪቷን ህግ ስርዓት የማስከበር ኃላፊነት ይኖርባቸዋል። ህግ አውጪው በዚህ መስመር ሂድ፣ እሱ ባወጣው ህግ ደግሞ እኛ መሄድ አለብን። እየሄድን መሆኑን ደግሞ ኦን ኮንቲኒየስ ቤዚስ ማረጋገጥ ይኖርብናል። ይሄን አልፎ ችግር ሲከሰት ደግሞ ህግ አስከባሪ ኃይሎች አሉ፣ እንደነ ፖሊስ አክሽን ይወስዳሉ ማለት ነው፣ ቶሎ ወደ መስመር መመለስ። ለዛም እነሱም እርምጃ ለመውሰድ እንዲረዳቸው ሬፈረንስ መኖር አለበት። አንድ የምንከተለው ህግ የተጻሰ ነገር መኖር አለበት ማለት ነው። እኛም የወጣውን ህግ ተከትለን መሄዳችንን ማረጋገጥ ስንችል፣ ህግም ደግሞ ደንበኞችም ሌላው ሊከተል የሚገባው ሲኖር ሁላችንም ላደረግነው ለፈጸምነው ሌባውም ለጣሰው ህግ እኛም ህጉን አክብረን ካለን ለዛ ተጠያቂ እንሆናለን ማለት ነው። ወንጀለኞች ህገወጥ ገንዘብ ህጋዊ አስመስለው በባንክ ለማስቀመጥ የሚሞክሩበትን መንገድ በመክታት ረገድ ደንበኞችን በአግባቡ ማወቅ የሚያስችል ስርዓትን መከተል እገዛ ይኖረዋል ነው ያሉት አቶ አቤ። አቶ ስንታየው ደሳለኝ በብሔራዊ ባንክ የማይክሮ ፋይናንስ ዘርፍ ቁጥጥርና ክትትል ዳይሬክቶሬት ዳይሬክተር ናቸው። የኢትዮጵያ ንግድ ባንክ ባዘጋጀው የውይይት መድረክ ላይ ተገኝተው ለተሳታፊዎች ባደረጉት ገለጻ ተቋማት እርስ በርስ መረጃን በመለዋወጥ ህገወጥ ገንዘብ ህጋዊ ለማድረግ የሚፈልጉ ወንጀለኞችን በጋራ መከላከል በሚቻሉባቸው አማራጮች ዙሪያ ማብራሪያ አድርገዋል። አቶ ስንታየው ለዝግጅት ክፍላችን እንደገለጹልን የኢትዮጵያ ብሔራዊ ባንክ ደንበኞችን ለማወቅ ይረዳሉ ተብለው የተቀመጡ ዓለም አቀፍ መስፈርቶችን ተቀብሎ ለትግበራውም ከስሩ ያሉ ተቋማት እንዲመሩበት አድርጓል። ብሔራዊ ባንክ እንዲሁም የፋይናንስ ደህንነት ማዕከል ዓለም አቀፍ ደረጃውን የጠበቁ የኬዋይሲ ስታንዳርዶችን አዶፕት አድርጓል። ስለዚህ በአዋጅ እንዲሁም በመመሪያ እነዚህ ነገሮችን ኢንትሮዲዩስ አድርጓል። ስለዚህ እነዚህ መመሪያዎች፣ አዋጆች ዓለም አሁን የደረሰበትን ደረጃ እየጠበቁ የፋይናንስ ስርዓቱን ጤናማነትና ደህንነትን ለመከታተልና ለመጠበቅ እና ለማስጠበቅ የሚያስችሉ ናቸው ተብሎ ይጠበቃል። እንግዲህ በተጨማሪ እነዚህ መመሪያዎች፣ ፖሊሲዎች፣ አዋጆች በሙሉ በአግባቡ ወደ መሬት እየወረዱ ነው የሚለውን በተለያየ ጊዜ የክትትል ስራዎችን ይሰራል፣ በጥናቱ እንደተረጋገጠው ማለት ነው።
በቴክኖሎጂ በታገዘ መንገድ ደንበኞችን በማወቅ ረገድ የኢትዮጵያ ንግድ ባንክ ለሌሎች ተቋማትም ምሳሌ የሚያደርገው ስራ እየሰራ መሆኑን ነው አቶ ስንታየው የገለጹት። የዚህ የኬዋይሲ ኮምፕላያንስ ጋር ተያይዞ የወጡ መመሪያዎች እና አዋጆች ዋናው ዓላማ ደንበኞችን ፕሮቴክት ማድረግ ነው። እንግዲህ በደንበኞችን ፕሮቴክት ማድረግ በዋናነት በሁለተኛ ደረጃ የባንክ ዘርፍ ጤናማነትንና ደህንነትን መጠበቅ ነው። በሶስተኛ ደረጃ የሀገር ኢኮኖሚ ደህንነት፣ የፋይናንስ ስርዓት ደህንነትና ጤናማነትን ማስጠበቅ ነው ዓላማቸው ማለት ነው። የኢትዮጵያ ንግድ ባንክ ያው ግንባር ቀደም ሆኖ ሂውጅ ኢንቨስትመንት እያደረገ ነው ቴክኖሎጂ ላይ ማለት ነው። ስለዚህ ደንበኞችን ፕሮቴክት ለማድረግ ከመቼውም ጊዜ በላይ ትላልቅ ኢንቨስትመንቶችን እያደረገ ነው ያለው። በኢትዮጵያ ንግድ ባንክ የመረጃ ስርዓት ደህንነት ዳይሬክተር አቶ ስዩም ዳምጠው በበኩላቸው የኢትዮጵያ ንግድ ባንክ ሰራተኞቹም ሆኑ ደንበኞቹ ህጋዊ መንገድን ስለመከተላቸው ሁሌም አጽንኦት ሰጥቶ ይከታተላል። ባንኩ አጠራጣሪ የስራ እንቅስቃሴ መከታተል የሚችልበት እንዲሁም የደንበኞች መረጃ ለወንጀል የተጋለጠ መሆን አለመሆኑን ለመቆጣጠር የሚያስችለው የመረጃ ስርዓት ደህንነትና ክትትል ስርዓት እንዳለው አብራርተዋል። ባንኩ አርቲፊሻል ኢንተለጀንስ ኢኔብልድ የሆነ ወይም ፓወርድ የሆነ የአንቲ ፍራውድ ወይም ደግሞ የጸረ ማጭበርበር ስርዓት ወይም ደግሞ ቴክኖሎጂ አለው። በዚህ ቴክኖሎጂ ውስጥ የደንበኞቻችንን ባህሪ ይገመግማል፣ ኬዋይሲ ያያል ወይም ደግሞ ኖ ዩር ከስተመር ዳታው በትክክል ነው ወይ የሚለውን ያረጋግጣል። አሴም ታይም ደግሞ የኢምፕሎዮቻችንን ባህሪ ይገመግማል ማለት ነው። ለምሳሌ አንድ ሰራተኛ ከደንበኛው ፈቃድ ውጪ ቢያይ አይተን ያንን የምንቆጣጠርበት የአሰራር ስርዓት ዘርግቷል ማለት ነው። ኢትዮጵያ ንግድ ባንክ አሁን ባለው ስታተስ በጣም ጥሩ የሚባሉ ቴክኖሎጂዎችን ለሪስክ አሰስመንት፣ ለሪስክ ሚቲጌሽን፣ ለተለያዩ ፍሮድለንት የሆኑ አክቲቪቲዎች ቅድሚያ ወይም ፕሮአክቲቭ በሆነ ማነር ማኔጅ የሚያደርግበት ማስተዳደር የሚችልበት ቴክኖሎጂዎችን ይጠቀማል። ብዙ ነገሮችን ለመከላከል የሚያስችል ትረስት ወርዚ የሆነ ባንክ ሊታመን የሚችል ባንክ የሚያደርገው ነው። ከዚህ በኋላ ግን ይህንን ኢፈርት አጠናክሮ ወደፊት ሊመጡ የሚችሉ የኬዋይሲ ሪሌትድ የሆኑ ችግሮችና ተግዳሮቶችን ለመቅረፍ መስራት ያስፈልጋል። ባንኩ በየትኛውም አይነት የአገልግሎት አማራጮች የሚደረጉ የግብይት እንቅስቃሴዎች ላይ በማንም ላይ እምነቱን ሳይጥል ሁሉን አቀፍ ክትትልና ቁጥጥር እንደሚያደርግ አብራርተዋል አቶ ስዩም። ቴክኖሎጂውን ዳታ ድሪቭን ሊደርሺፕ በሆነ ወይም ደግሞ ዜሮ ትረስት አርኪቴክቸርን አሁን ዓለም የደረሰበትን ዲጂታል ፋይናንስን ሰፖርት የሚያደርግ ወይም ደግሞ ከጥቃት የሚከላከል የቴክኖሎጂ ስርዓትን በዜሮ ትረስት አርኪቴክቸር ፍሬምወርክ መሰረት ተተግብሯል ማለት ነው። ተተግብሮ ወይም ደግሞ ማቹሪቲውን እየሰራበት እንገናኛለን ማለት ነው። የኮምፕላያንስ ሪስክ ባንካችን ያለው የቶለራንስ ኦር አክሴፕታንስ ሌቭል በጣም ለነን ቶለራንስ ዜሮ ነው፣ ለቫዮሌሽን ዜሮ ነው። ዊ አር ኦልሞስት አሁን ወደ ፉሊ ኮምፕላያንት ባንክ የመሆን ሂደቱን እየያዝነው ነው። እኛ በኢትዮጵያ ንግድ ባንክ የምንከተላቸው ሁለት ነገሮች አሉ። አንዱ የኮምፕላያንስ ምርጫ አይደለም፣ ግዴታ ነው። ለኮምፕላያንስ ዜሮ አፒታይት ነው ያለው። በሌላ በኩል የሴኩሪቲ ክፍላችን አለ። እዚህ አይቲው ደግሞ በአይቲ ዜሮ ትረስት የሚል አለ። ዜሮ ትረስት የባንኩም ሲኢኦ አይታመንም ማለት ነው። ሌላ ትርጉም አይደለም። ዜሮ ትረስት ለውጭ አካል አይደለም፣ ለውስጥም ቢሆን ማናቸውም ፕሮፐርሊ ቬሪፋይ መደረግ አለበት። ፕሮፐር ኮንትሮል መስመር ውስጥ ማለፍ አለበት። እከሌ ነው እሱ በዛ በኩል ይለፍንም ችግር የለውም የሚባል ነገር የለም። ይሄን ስርዓት ስናረግ ኢንዱስትሪያችንን ከችግር እንጠብቃለን። አብዛኞቹ የፋይናንሻል ሰርቪሶች ደህንነት መሰረቱ ጥሩ ኬዋይሲ መኖርና ያለመኖሩ ላይ ነው። ስለዚህ ኬዋይሲ ጥሩ እየሆነ በሄደ ቁጥር የመኒ ላውንድሪንግ አክቲቪቲዎችን የመቀነስ የአሸባሪዎችን ፋይናንስ የማድረግ ኢፈርቶችን ይህንንም የመቀነስ ፍራውድለንት የምንላቸውን ወይም የተለየ ጎጂ የሆኑ እንቅስቃሴዎች በፋይናንሻል ስርዓት ውስጥ እንዳይፈጸሙ መከላከል የሚችል በጣም መሰረታዊ የሆነ ፍሬምወርክ ነው ማለት ነው እና ከዚህ አንጻር በጣም ጠቃሚ
የኢትዮጵያ ንግድ ባንክ ሕግና ስርዓትን ጠብቆ የሚሰጣቸው አገልግሎቶች ራሱን ከወንጀል ከመታደጉ ባሻገር በዚህ ውጤታማነቱ በሀገር ምጣኔ ሀብት ላይም አዎንታዊ አስተዋጽኦ እያበረከተ ነው ይላሉ የባንኩ የሪስክ ማኔጅመንትና ኮምፕላያንስ ምክትል ፕሬዝዳንት። የኢትዮጵያ ንግድ ባንክ በኢትዮጵያ የፋይናንሻል ሴክተር ውስጥ ኦልሞስት በአሴት ሳይዙ በዲፖዚት ሳይዙ የሀገሪቷን ከግማሽ በላይ የፋይናንሻል ሴክተር ላይ ያለውን ዲፖዚትን ብትዩ በአሴት ቤዝም ብትዩ በካፒታል ቤዝም ብትዩ የሀገሪቷን ትልቁን ድርሻ ይዞ የሚንቀሳቀስ ባንክ ነው። ስለዚህ ንግድ ባንክ ሕግን አለማክበር ታማኒነትን ያሳጣል። በዋነኛነት ይሄ በህብረተሰቡ ዘንድ ያለውን ታማኒነት ይሸረሽራል። ሁለተኛ ዓለም አቀፍ ባንኮች አሉ አብረን የምንሰራቸው ውጭ ያሉ ባንኮች ከኛ ጋር መጀመሪያ የሚያዩት ሁሉ ጊዜ የኬዋይሲ ፖሊሲያችሁ ምንድነው፣ የኤምኤል ሴፍቲ ፖሊሲያችሁ ምንድነው፣ ከኮምፕላያንስ ጋር ያላችሁ ሌቭል ምንድነው የሚለው ነው ቼክ የሚያደርጉት። ሶ በዛ በሚያደርጉት ግምገማ ነን ኮምፕላያንት ሆነን ካገኙ ከኛ ጋር ማንም ለመስራት አይፈልግም። በእርግጥም የኢትዮጵያ ንግድ ባንክ ባለፈባቸው የሥራ ዓመታት ለደንበኞቹ እየሰጠ ያለው አገልግሎት ሀገራዊና ዓለም አቀፋዊ ሕግና ስርዓትን እየተከተለ ለመከወኑ ማሳያ ናቸው። አሁንም ደንበኞች ባንኩ በሀገር አቀፍና በዓለም አቀፍ ደረጃ ያለውን የአሰራር ተቀባይነት ግንዛቤ ውስጥ በማስገባት ከባንኩ ጋር አብረው እንዲሰሩ አብረው እንዲያድጉም መልእክታችን ነው። አቶ ፍሬውም የኢትዮጵያ ንግድ ባንክ ሰራተኞች ለበርካታ ዓመታት ባንኩ አስጠብቆ ያቆየውን ሀገራዊና ዓለም አቀፋዊ የአሰራር ሂደት በመከተል ሊሰሩ ይገባል ይላሉ። ብዙ ነገር ይጠበቃል ከሰራተኛው። ኮምፕላያንስ ባህል ነው ብለናል። ሁሉም ሰው የሪስክ ማኔጀር ነው ብለን ነው የምናስበው። ሪስክ ለሁለተኛው ረድፍ ወይም ደግሞ ለዚህ ክፍል ብቻ የተተወ አይደለም። ወይም ኮምፕላያንስ ጉዳይ ሁሉም ሰው በየዕለት ተዕለት ስራ ውስጥ ስጋቶች ያጋጥሙታል። ስጋቶቹ እንዴት አድርጎ ማኔጅ ማድረግ እንዳለበት ቱልና ቴክኒክ ይሰጠዋል። ሁሉም ሰው በየዕለት ተዕለት ውስጥ በሚሰራው ስራውን አክብሮ እንዲሰራ መመሪያና አሰራር እንዲሁም ደግሞ ደንቦች አሉ። ስለዚህ ከዛ አንጻር ምንድነው የሚለውን እያየ መስራት አለበት ነው። ስለዚህ ሰራተኛው ዋናው ስራውን የሚሰራው እሱ ነው። ሰራተኛው ስራውን መስራት ብቻ ሳይሆን የሚወጡ ደንቦችና ህጎችን አክብሮ መስራት ተቀዳሚ ተግባሩ ነው። So that's why we say compliance is not an option but it is a foundation. ማንነታችን ቀዳሚ ነው። ከጥንትም አብረን ነበርን። አዳዲስ ነገሮች ክፍት የሆነው በራችን ቴክኖሎጂን አቅፎ ቀላል ህይወትን ያላምዳል። ለኢኮኖሚያችን የመግባቢያ ቋንቋ በፈለጉን ጊዜና ቦታ ሁሉ የምንገኝ ዳር ድንበር የማይገድበን መዳረሻቸው ለላቀ የከፍታቸው ጥግ ለማይወሰን ምልክታቸው ነን። ቀዳሚ መሆንን ምርጫቸው ያደረጉ የሚተማመኑበትን ያውቃል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት